ሻሎም ሰላም ለእናንተ ይሁን። አንድ መልእክት ወደ ልቤ ስለሞላ ምናልባት አንድ ሰው ሊጠቀም ይችላል፣ የእግዚአብሔር ቃል አቅም አለው ብዬ ወደ እናንተ መጣሁ። ኢዮኤል ምዕራፍ 2 ቁጥር 21 ላይ ደስ ይበልሽ እልል በይ፣ የኋለኛውን ዝናብ የፊተኛውን ዝናብ አዘንባለሁ፣ አዝንቤያለሁ፣ ምርኮሽን እመልሳለሁ፣ እኔ የላኩትን ሰራዊቶቼን ወደ እኔ ሰበስባቸዋለሁ፣ የተበላብሽን ዘመን እመልሳለሁ። ደጎቢያ፣ አንበጣ፣ ኩብኩባ፣ ተምች የእግዚአብሔር ሰራዊት ሆነው ነው እግዚአብሔር ፈቅዶ ወደ አንቺ የመጡትን እነሱን እንዳለ እሰበስባቸዋለሁ። ከዚህ በኋላ የተበላውን ዘመንሽን እመልሳለሁ። የአንድ ዓመት ተበልቶ ከሆነ የሁለት ዓመት አድርጌ እመልሰዋለሁ። ሃሌሉያ! የአምስት ዓመት ተበልቶ ከሆነ የ10 አድርጌ እመልሰዋለሁ። ራሳችሁ የተበላውን ዘመናችሁን አስቡ። እግዚአብሔር እጥፍ አድርጎ ምርኮን ወደ ቤታችሁ ያመጣል። ግን ከወዲሁ እልል በይ ነው የሚላችሁ። እና እኔ በእልልታ ጀምሬያለሁ፣ በምስጋና ጀምሬያለሁ፣ በሆታ ጀምሬያለሁ፣ በደስታ ጀምሬያለሁ። እንደነ ጳውሎስ እና ሲላስ ምንድን ያደረጉት? በዜማ እግዚአብሔርን ሲያመሰግኑ የወይኑ መሰረት ተናወጠ ተብሎ እንደተጻፈ ዛሬ በማለዳችሁ፣ ዛሬ በከሳታችሁ በምትሰሙበት በዚህ ሰዓት ላይ በእውነት እንድታውጁ ነው የምጠይቃችሁ። በምስጋና ውጡ። ልክ ኢያሪኮ እንደፈረሰ፣ ቅጥሩ እንደተነደለ፣ መስኮትና በር ሲታገሉ ሲጠብቁ እግዚአብሔር ቅጥሩን ነድሮ መስኮት የለ በር የለ መግባት እንዲሆንላቸው እንደሆነ እንዲሁ ለአንድ ነፍስ በእውነት ከእኔ ጋር በዚህ መንፈስ በምስጋና የሚወጣ ሃሌሉያ የሚል ከጥያቄዎች አልፎ አምላኬ ሊመጣ ነው፣ ሊጎበኘኝ ነው፣ ምሕረቱን በእኔ ላይ ሊያበዛ ነው የሚል ሰው በእውነት ነው ምላችሁ ይሆንለታል። ምርኮ በእጥፍ ይመለስለታል። ባለቀሰበት ዘመን ፈንታ እግዚአብሔር የደስታ የክብር የመጽናናት መጎናጸፊያን በላዩ ላይ ይደርባል። እግዚአብሔር ይባርካችሁ። ይሄ ይጠቅማል ብላችሁ ካሰባችሁ ለአንድ ሰው ሼር አድርጉ። ተባረኩ።